የቤተክርስቲያን ገቢ ህዝቡ ነው፣ ምእመኑ ነው። ምእመኑን ሰብስበን ነው ፎቁን ልንሰራ የምንችለው። ምእመኑን ለመሰብሰብ ደግሞ በድንኳን አድርገዋል። በፍጹም ኑ እናዩት። በድንኳን ሰው ተቀምጦ ማምለክ የሚችል ከሆነ ኑ እናንተ ብዬ አመራሮችን ኑ እስቲ ብዬ ከክፍለ ከተማ ከዛ በኋላ ያውቃሉ ልጆችን እንደማሳድግ ከዚህው እንደወሰድኩ ያውቃሉ። ብዙ ጊዜ ያው ትብብር ደብዳቤ ከቀበሌም ከክፍለ ከተማ ታጽፌ የለ ከዛ እኮ እንደዚህ ልጆችን እኮ ታሳድጋለች የሚል ያ ሲሰማቸው አንድ ወንድም ጋር ነው የሄድኩት። እሱ ወንድም እስቲ ውጡ አሉን። ወጣን። ስንወጣ በቃ ስሩ አሉ። በመሰረት ተሰራ። ከዛ እኔ ፓስተር ይልማ ጋር ሄድኩና እኔ እግዚአብሔር ያለኝን ኃላፊነት ተወጥቻለሁ፣ ይኸው ቁልፍ አገልጋይ መድቡ ብዬ ሰጠው። በእነሱ ኃይል ዶክተር ጌታቸውም የሚባል ነበር፣ አሁን አሜሪካ ሄደ። እሱ አገልጋይ ተመደበ እና በዚህ ጉዳይ ላይ አወቀም ብትጠይቂው እሱ እንጠይቃለን። እሱ ያውቃል ታሪኩንና ብዙውን። ሰላም ወንድም፣ እስቲ ራስህን አስተዋውቅና እንዴት ነው ከእህት ሙሉ ጋር የተገናኘችበት ፕሮጀክት ስትሰሩስ በዛ የነበረው ሁኔታ እሷ እንደነገረችን ነው ወይ? እሷንስ እንዴት ነው የምታያት? እንደ በህይወቷ ላይ ይኸው የተማርከው ነገር ምንድን ነው? እሺ፣ ስሜ አወቀ ብርሃኑ እባላለሁ። የአያት ሙሉ ወንጌል ቤተክርስቲያን አባል ነኝ። ስራዬ የኮንስትራክሽን ሙያተኛ ነኝ እና ከሙሉዬ ጋር መጀመሪያ የተዋወቀው እንዴት ነው? መጀመሪያ እዛ መሪ ሙሉ ወንጌል እያለን ስለዚች ቦታ ይወራል። ከዛ ቁጭ ብዬ ከኋላ ነው ቤተክርስቲያን ቁጭ ያልኩት። ከኋላ ቤተክርስቲያን ቁጭ ብዬ ከእንትን ከተባለ በኋላ ኮሚቴ ምናምን ይመራረጣሉ። እኔን ማንም አያውቀኝም። ማንም አያውቀኝ። ሁሌ ከኋላ ነው የምቀመጠውና ከበኋላ እነሱ ተመራረጡ፣ ሁሉን ነገር ጨራረሱ። ምን እያሉ ሳለ እኔ ዝቅ አልኩና ጌታ ሆይ ይህን ቤት እኔ እሰራልሃለሁ አልኩት ለጌታ። በቃችን ብዬ ይህችን ጸለይኩና ፕሮግራሙም አለቀ። ያልኩት ምንድነው? ጌታ ሆይ እኔ ይህን ቤት እኔ እሰራልሃለሁ አልኩት። በቃ ይሄንን ያልኩት። ከዛ በሳምንቱ ይሆን በሁለተኛው ሳምንት ላይ ጉዳዩ ተመልሶ እንደገና ወደ ቤተክርስቲያኑ መጣ። ኮሚቴዎቹ መጡና አንድ ነገር አሉ። እባካችሁ ይሄንን ነገር እንትን ሊያደርግ የሚፈልግ ሰው ወይንም እንዲምናም ብሎ አነሱት ጉዳዩን እንደገና እንጂ ተመራርጠው ሄደዋል እነሱ። እስከዛ ድረስ ብሉዬን በእርግጥ በአይን አይቻት ሊሆን ይችላል፣ አላውቅም። በደንብ አላውቅም ማለት ከኋላ እቀመጣለሁ። ወጥቼ ሰው ፕሮግራሙ ሲያልቅ ወጥቼ እሄዳለሁ። ከዛ በኋላ ሳኩኝ። ምክንያቱም ያልኩት ምን ነበረ? ጌታ ሆይ እኔ እሰራልሃለሁ ብዬዋለሁ። ስለዚህ ሳኩኝና በቀጥታ ያን ጉዳይ ሲያነሱ ተነስቼ ሄድኩና ቢሮ እንደዚህ ብያለሁና እኔ እሰራዋለሁ አልኳቸው። በኋላ ጉዳዩንም ነገርኳቸው። እንደዚህ ስላልኩኝ እኔ እሰራዋለሁ ስለዚህ አልኳቸው። መጥተው እጄ ላይ አስረከቡኝ። ምን ማለት ነው? እኔ እሰራዋለሁ ማለት አለ ክፍያ ነው የምሰራው? ጠቅላላ ምንድን ነው? አዎ ለጌታ ነው ቃል የገባሁት፣ ያለ ክፍያ ነው። ያለ ክፍያ። ስለዚህ እነሱ እቃውን ያቀርባሉ፣ አንተ ግንባታውን በነፃ። አዎ ግንባታውን ያው ሙሉ ታውቀዋለች ጉዳዩን። ይሄ በነፃ ነው፣ ለጌታ ነው ቃል የገባሁት። እግዚአብሔር ይባርክ። ትልቅ ነገር ነው። አመጣ እጄ ላይ ወደቀ። ሳያት በቃ ያን ቀን ነው ወዲያው ሳያት። በኋላ እያደርኩ ሳያት ባየኋት ቁጥር እንትን ነች፣ ምንድነው የሚባለው አማርኛ? ወንድ ነች፣ ጠንካራ ነች፣ ደፋር ነች። እኔ ውስጥ ደፋር አይደለሁም። እኔ ከጌታ ጋር ማውራት እንጂ ደፋርነት የለም ውስጤ። እና እሷ ደፋር ነች፣ እኔ ስራውን እሰራለሁ። እና ጌታን አንድ ነገር አልኩት፣ አንተ ለካ አሁንም ሰው አለ በቤት ካልኩት፣ አሁንም ነግሬያታለሁ። እንደውም አሁንም ሰው አለ ለካ አልኩት። በቃ እሷ ደፋር ነች። የሚያስፈልገውን ሄዳ ኦልሞስት እንደመናጠቅ ነው፣ ተናጥቃ የሚያስፈልገውን ነገር ይዛ ትመጣለች። ክረምትን የጀመርነው ኃይለኛ ክረምት ነበር አይደል? ኃይለኛ ክረምት ነው እና ሜዳው ደግሞ ሜዳ ስለነበረ ሙሉ ውሃ ተኝቷል። ግን ቃል ስለገባንና ለጌታ ስለነበረ ውስጣችን በቃ ነደደ። ውስጣችን ይነድ ነበር፣ የሚል ስሜት ነበር የሚሰማን በወቅቱ። ኢሚዲየትሊ ለጌታ ምን አልኩት? ለሰው ቤት የሚያማምር ቤት ነው የምሰራው። ይሄ ምር ብሎ ጽድት ያለ የሚያምር ቤት ነው የምሰራው። ያንተን ቤት ለምን ጽድት አድርገን አሳምረን አንሰራውም ብዬ እንትን አልኩት። ያ ነገር የኔ ልብ መሻቱ እሷ ውስጥ አለ። በኋላ ይሄንን ስንል ለካ ተቃውሞች ይነሳሉ። ምንድነው በኋላ በውስጤ የነበረው ያው ግልጽ፣ እሷም ተናጋሪ ነች፣ እኔም እናገራለሁ። እንደዚህ እሷ ደፋር ነች፣ እኔ ደፋር አይደለሁም። በኋላ
ይሄ ሸራ በዛ ወቅት እንግዲህ የነበረው አብዛኛው ቤተክርስቲያን የተለመደው አንድ ልማድ ነበረ። ይሄ ሸራ ድንኳን ውስጥ የማምለክ ነገር ሰውን ያንን መንፈስ ተቆጣጥሮታል ብዬ ተናገርኩኝ። ድንኳኑ ሸራ ውስጥ የማምለክ ነገር በቃ ያ መንፈስ ሰውን እንትን አድርጎታል ብዬ እንትን አደረግኩኝ። ኖ አለን። እንደውም እሷን ቅድም አንስታው ነበር አይቻልም ብለን እኛ ምን አደረግን? ቤቱን መሰረቱ ወደ 1 ሜትር መቆፈር ጀመረን። ክረምት ነው አይፈቀድም በዛን ጊዜ እንደዛ መሰረት መቆፈር። መሰረት ቆፍረን ወደ 1 ሜትር ወደታች ወርደን እንደገና ከመሬት በላይ ደግሞ ከፍ አድርገነው ቤቱን ተገነባ። በዛ ሁሉ ግን ለሚያስፈልገው ነገር አንዳንድ ጊዜ በጣም እጥረት አለ። እንደው መጀመሪያ ላይ ሰዎች ይመጡ ነበር መሬቱ ላይ የሚናገሩ ሰዎች። ምክንያቱም አንድም ቀድም እንዳለችው ከመንግስት ጋር የተያዘ ጉዳይ መሬቱ 1 ወር 2 ወር 3 ወር ነው የቀረው ሊወሰድ ወደ መሬት ባንክ ሊመለስ። ስለዚህ ያለው ቆይቷል ማለት ነው በእጃቸው። ለኮሌጅ እንትን የተወሰደ ስለነበረ እጃቸው ላይ የነበረው ኮሚቴዎች እጅ ላይ የነበረው ያ የዋናው የኮሌጁ ህንፃ ዲዛይን ነው ያለው። አሁን ያለው ምንድነው? በኋላ ንግግር ተነጋገሩ። ምን የሚል ነው? 2000 ካሬ ሜትር ላይ እናንተን ታደርጋላችሁ። ስለዚህ ጊዜያዊው አሁን ይሄ ቤቱ አሁን ያለበት ቤት አሁን የሚመለክበት ቤት እሱ ይሰራ ተባለ። አሁን የሚመለክበት ያለበት ቤት ወደፊት ምንድነው? የኮሌጁ ቦታ ነው። የኮሌጁ ቦታ ነው። ለኛ የሰጡን ቦታ ይሄ 2000 ካሬ ሜትር ነው። አዲሱ አሁን የተገነባበት ቦታ ነው እሱ። ስለዚህ በቃ የእግዚአብሔር እጅ ደግሞ ይታይ ነበር በወቅቱ። እሷ ደፍራ ወደ ቀበሌዎችም ሲመጡ ትሄዳለች። ይሄ ነገር ሙሉ እየጎደለ ይሄ ነገር አነሰ ምናምን ስላት ሮጣ አይደል ታምጠዋለች። አንዳንድ ጊዜ የሚያጥር ነገር አለ። የሚያስቆሙ ሰዎች ይሮጣሉ። በእርግጥ የሚጸልዩ ሰዎች ነበሩ። አንድ በጣም የሚጸልዩ ሰውዬ ነበሩ። በጣም ልክ ነኝ አይደለም? በጣም የሚጸልዩ ሰው አቶ ጋሽ ዳና የሚባሉ ሰውዬ በጣም ይጸልያሉ። ወደ ጌታ ሄዱት ማለት አሉ የጸሎት ሰው ናቸው። እና ጸሎትን እንዴት ታይዋለሽ? ጸሎትን ጉልበት ታይዋለሽ። ምክንያቱም አጥሩን ቅድም እንደጀመረችው ስንመጣኛ ዙሪያውን በሙሉ 5000 ካሬ ሜትር የታጠረው ይሄ በሾክ አጥር ነው። ወዲያው ሾክ አጥሩን ነቃቀልንና ምን ማድረግ ጀመርን? አሁን የታጠረበት የቆርቆሮ አጥር አለ አይደል? እንትን ተመካከርን። በኋላ ለምን ህብረት በዛው አይደረግም ብለን ወደ ጉባኤው አንድ መልእክት እንትን አደረገን። ህዝቡ ይምጣ፣ በእንትን ከሰኞም ማክሰኞም ሮብ እንደተመቸው ሰው ይምጣና ምን እናርግ? የቻለውን ያህል ጉድጓድ ይቆፍር ማለት ጀመረን። አሁን ሰኞ እውነትም ሰው ደስ ብሎት ሰኞ መምጣት ጀመረ። ማክሰኞ መጣ። ግን ቀኑ እየጨመረ ሲሄድ ከሚሰራው ይልቅ የሚያወራው በለጠ። አይ ለወሬ እንግዲህ አትምጡ፣ የምትችሉትን ያህል ይሄን ያህል ጉድጓድ አስቆፍራለሁ እያላችሁ ቃል እየገባችሁ ሂዱ፣ ወሬውን ትታችሁ ወደዛ ሂዱ በቃ ብለን ቃል እንደገና አሁን ከዛ በኋላ ለእያንዳንዱ ጉድጓድ ይሄን ያህል አስቆፍራለሁ እየተባባለ ሰው ማሄድ ጀመረ። በዛ ሁኔታ ሆኖ የተሰራው። አሁን ቅድም በደንብ ያልተናገረችው ነገር ነበረ። ከፍተኛ ገንዘብ ነበር የሚወጣው እና እኔ ያወጣሉ ትላለች። እኔ በቃ በራሷ እንትን ታደርግ ነበር። አሁን ጣሪያው ምናምን ተሸፍኖ እንጂ አብዛኛው የኤሌክትሪኩ ስራ የተሰራው በኬብል ነው እንጂ ዝም ብሎ ተራ ገመድ አይደለም፣ በኬብል ነው። እና በቃ እኔ አደርጋለሁ ምናምን ትላለች። እና ያንን አይና እግዚአብሔርን በቃ ሰው አለው እላለሁ። ሰው አለው እላለሁ። እግዚአብሔር ይባረክ። አሜን። ተባረክልኝ። አሜን። የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርም ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገንን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ። ግን ይህንን ያህል ሄደሽ አልፈሽ ብዙ ለቤተ ክርስቲያን ይህንን ያህል ተሰጥተሽ ነው የሰራሽው እና ምንድን ነው ቤተ ክርስቲያን ውስጥ እንደዚህ በቅን ልቦና መስራት እንዳይችል እንዲህ አይነት ነገሮችን ሁሉ እንዳይሄድ የሚያደርግ እርስ በርስ መስማማት ያቃተን ነገር ምን ይመስልሻል? ይሄ ምናልባት መሪ የአያት ሰው ወደዚህ ሲመጣ አስራት የሚቀር እና ወዲያው ደግሞ ህንፃ እንሰራለን አሉ። እዛው ወዲያው ልክ እዚህ ሲጀመር እዛ ህንፃ እንሰራለን አሉ። ልጅ የዛም ቤት የእግዚአብሔር ቤት ነው፣ የእግዚአብሔር ቤት ነው። እንዳውም ያን ህንፃ ሲሰሩ መጡና ጠየቁ፣ ባለቤቴንና እኔን ጠየቁን፣ ስጡን፣ እርዱን አሉ። እዚህ ከመጣን በኋላ ማለት ነው። እዛ እነዚህ ሰዎች እንደዚህ ሲያደርጉ ኑሮ አያፍሩም አልኩት። እኔ ያው ይሰማሉ እንግዲህ አለ ፓስተሩ ሙሉ ለእግዚአብሔር ቤት እኮ ነው የለመኑት፣ ለራሳቸው አይደለም። ግድ የለም ግን ዋናው ቁም ነገር አስራት እንዳይቀር ነው። እኔ እንደገባኝ
የዚህ ምዕመን ወደዚህ ሲመጣ እዛ ያለ አስራት እንዳይቀንስ እዛ ሊሰሩ ያሉትን ነገር እንዳይቀር ነው። ግን አሁን ይገርምሻል እንደዛ ሲሟገቱ የነበሩት መጥተው እዚህ በሙሉ እኛ ጋር ነው የሚያመልኩት። አሁን መጥተዋል፣ ተገልብጠው መጥተዋል፣ እዚህ ነው የሚያመልኩት። እና ለእኔ ትርጉም አለው። አሁን ህፃናት ሲነሱ ተነሱ ይጸለይላችሁ ሲባሉ ጮርቃዎች ላሉ አሁን ቦታ ጠበበን በቃ ሞልቶ እና ሌላም ቸርች ወልደናል እኮ ወደ 3 ሆነናል። ቸርች ወልደናል። በጣም ብዙ ሆኗል። እና ወልዳለች ብዙ በዚሁ ሰፈር ውስጥ ከዚሁ ሰፈር ከዚህ የወጡ ራሳቸውን እያስቻሉ ይሄዱት ወደ ሌላ ቦታ ተወልዳለች። ብቻዋንም አይደለች ወለደች። እና ስለዚህ እናንተ ህንጻችሁም ተሰራ? አዎ ህንጻችንም ተሰራ። አሁን አልቋል፣ ፊኒሺንግ ላይ ነው። እግዚአብሔር ይመስገን። ትልልቆቹ ቦታ ጠበበ ሲባል ያፈራው በቆሎ ያ የተናገርከኝ በአይኔ እያየሁት ነው እያለ ለእኔ ትርጉም አለው። ለእኔ ትርጉም አለው። እግዚአብሔር ሲሰራ ፊት ለፊት ማየት እንዴት መልካም ነው። በጣም በተለይ ደግሞ አንቺ ታዘሽ ወጥተሽ ተናግሮ መታዘዝ ግድ እኮ ነው። እግዚአብሔር ይባርክ። ግድ እኮ ነው። ይሄ እኮ ግዴታ ነው። የእግዚአብሔር ቤት የኔ ቤት ፈርሶ እያለ የእናንተን ቤት ትሰራላችሁ አይደል? እኔን ተናግሮኛል። ሰርቼ ስጨርስ ተናግሮኛል ለራሴ። ግን መጨረሻ ላይ ነቢይ ገርቦሌን ላከልኝ። ነቢይ ገርቦሌን በፈረሰ ቅጥር ቅሚ እንጂ ፍርድ ወንበር ላይ እንዳትቀመጭ። ምክንያቱም ሽማግሌ በቃ እንዲህ ማን ያገለግላል? እኔም ቢብየው እግዚአብሔርን ማን ያገለግላል እያልኩ ያቅማማው ነበር። ቢናገረኝም አውቄዋለሁ። ሌላም መልእክት መጥቶልኛል፣ ለእኔም ተናግሮኛል። አገልግሎት ውስጥ አትግቢ፣ በፈረሰ ቅጥር ሁኚ፣ ደጋግሜ ሰምቻለሁ። ነቢይ ገርቦሌን መኪና ውስጥ ነው እንዲህ የሰራዊት ጌታ ምናምን ተብሎ አይደለም። መኪና ውስጥ ገቡ። ልጄ የፍርድ ወንበር ላይ እንዳትቀመጪ ይገሉብኛል፣ የልጆች እናት ነሽ ብሎሻል ብለው ነው የሄዱት። ምን ማለት ነው? በፍርድ ወንበር ላይ እንዳትቀመጪ እንግዲህ ያው ሽማግሌ ስትሆኚ ትፈርጃለሽ እኮ ከሌ አገልግሎቱ በትክክል አልሄደም፣ ከሌ እንዲህ ነው። በዛ ቦታም አልፈለገሽም ማለት ነው? አልፈለገኝ። ለዛ የፈለጋቸው ደግሞ አሉ፣ ለዛ ደግሞ ያሰማራቸው የመደባቸው አሉ። በቃ እኔ በፍጹም አሉ እንደማን ያገለግላል ቢሉኝ በፍጹም እግዚአብሔር ካልተናገረኝ የትም ቀንዳንበሬ መሆን አልፈልግም። እኔ አልም ቢያልኳቸው እና ጸሎት ግሩፕ የገባሁት ለራሴ ነው። አሁን በጸሎት ግሩፕ ውስጥ አገለግላለሁ። ጸሎት ግሩፕ ውስጥ አገለግላለሁ። ጸሎት ግሩፕ ውስጥ በዚያው አጋጣሚ ምንድነው ውጭ ሄጄ ስመጣ ታላቁ ተልእኮ ስልጠና ይሰጣልና መጥቼ ትንሽ አርፋለሁ፣ ያው አየሩ ስለሚጋጭ ማለት ነው። እና ደወሉልኝና ሙሉዬ ከመጣሽ ናይ ሰዎች እያገለገሉ ነው ሲሉኝ ተነስቼ ደራርቤ ሄድኩ። ሲሄድ ስለዚህ ስለ ቦንጋ ያወራሉ። ልጃገረድ ተደፍሮ ነው የሚዳረው፣ ጠንቋው ደፍሮ ነው የሚድራቸው። ከተዳሩ በኋላ ልጅ ቢወልዱ እና ባልየው ቢሞት ወይም ሚስቱ ብትሞት ለጠንቋው እዛው ነው የሚገዙት፣ አሽከር ናቸው። ቦንጋ የሚባል ሀገር ቦንጋ የሚባል ሀገር 1750 ጠንቋይ አለ። ሰው የሚበሉ አሉ፣ እንደ ሳምራውያን የተገለሉ አሉ። እኔ መቆማቃቴ ገህን ሲሰማ እንዴት ነው እንደዚህ የሚሆነው? ብቻ ውስጤ ልነግርሽ አልችልም። እና የና ባለቤቴ ደግሞ ሚሽነሪዎችን አማራም አካባቢና ቤንሻንጉል አሰማርተን ትንሽ የተንገዳገደ ነበር። ደስ ያላለን ነገር ስለነበረ ደስ አላለንም። ብቻ ደስ የማይሉ ብዙ ነገሮች አሉና እኔ ይህን ስሰማ ወደዛ ልቤ ተነሳ። ልሄድ ስለው አይ እዛ ያለውም አልሆነም፣ እኔ የአዲስ አበባ የማር ወለላ ረግጠዋልና እስቲ ገጠር ልውጣ ብዬ ነው። እስቲ ወንጌል ያልሰማው ገጠሩ ይሻላል ብዬ ነው። በነገራችን ላይ ቤተክርስቲያን ስትወድቅ አጠቃላይ ነው ውድቀቱ፣ ስትነሳም አጠቃላይ ነው ቤተክርስቲያን ነው። እና ገጠር በቃ የገጠር እንድናፍቆኝ ነው የሄድኩት። ግን በሁሉም የውድቀቷ ምክንያት ትልቁ በዚህ አጋጣሚ የምናገረው የገንዘብ ፍቅር ነው። በቤተክርስቲያን ውስጥ ያለ በመሪዎች ያለ የገንዘብ ፍቅር በሁሉም ልሽ በምዕመኑ በሁሉም የገንዘብ ፍቅር ቤተክርስቲያንን አሽከርክሮ ጥሏል። እና እሱን አየው። በጣም እንትን ብዬ ነው ያመጣሁት። ይህንን ስሰማ ደግሞ እንዴት በቃ ልጃገረድ ተደፍሮ ይዳራል እንዴት
ኢቨን ስቲል ነው ጌታን ተቀብለው አዳራሽ ገብተው የማያመልኩ የተገለሉ ሰዎች ያሉበት ሀገር። ለምን? በቃ እነሱን እንደ ሳምራውያን እንደ ርኩስ አድርገው የሚያዩ። አሁን አጋጣሚውን ካገኘሁ ታለምዬ የዛን አካባቢ ፓስተሮች አነጋግርሻለሁ እና ብቻዬን መወጣት አልቻልኩም። የመንግስት ጌታን የሚያውቅ መንግስት ስልጣን ያለው ሰው ባገኝና ብገባ ነው የምለው። አለኝ እኔ አሁን ሚሽነሪዎች አሉኝ። ግን እነዚህ ጌታን ተቀብለው ውጭ የሚያመልኩትና ውስጥ ያሉትን የሚያስታርቅ እዛ አካባቢ የመንግስት ሰራተኛ አትሊስት እንደው ትምህርት ያስፈልጋል። ምን አረጉ ነው ብለው የሚያገሉት? የሆነ በቃ እንደ እርኩስ ነገር ነው የሚያዋቸው። በቃ ምን አረጉ ነው? እኔ ያረጉትን አላውቅም። እና አንድ ኃጢአት ከተባለ አንድ ሰው ከዛ እንዳይመጣ ይደረግ። ኃጢአት አይደለም በቃ የረከሱ ናቸው ብለው ነው የሚሏቸው። እኔ እሱ የረከሱበትን ነጥብ አልነገሩኝም። ግን አሁንም እነሱ ውጭ አምልከው ይሄዳሉ፣ አዳራሽ ውስጥ አይገቡም። እኔ ጌታን የተቀበሉ እነዛም ጌታን ተቀብለዋል። ይሄን ጌታ ተቀብለዋል። እንደዚህ ያለ በኢቫንጀሊካል ሙሉ ወንጌል አለች ራሱ ይሄ ያለ ሙሉ ወንጌል ቸርች አለች እንዲህም የሚደረግባትና እኔ እንዳውም ሞተናል ማለት አንድ ባለስልጣን አግኝቼ ነበረ። ምንም አልተመቸውም። አብሮኝ ሊሄድ ተነጋግረን አልተመቸውም። ያንን አካባቢ ቋንቋ የሚችል እንዲህ አይነት ሰዎችን አንድ ላይ ለማድረግ እኔ ብዙ ሞክሬ ነበር። እንዲያውም ፓስተር ኪያ የምትባል ታውቂ እንደሆነ እነዚህ ታውቂያታለሽ? ፓስተር ኪያ ናት ጋናው ጌታን የተቀበለ ያ ሰው ፓስተር ኪያ ማብራኝ ልትሄድ ራሱ ተነጋግረን ነበር። ግን ሰውየው አልተመቸውም እና እንዲህ አይነት አካባቢ ነው። እዛ አካባቢ በጣም ውስጤ መቀመጥ መነሳት። መቼም ራእይ ለባልም አይመጣም ወይ ለሚስት ወይ ለባል ነው የሚመጣ፣ ለልጅም አይመጣም። እኔ ሸክሙ አላስተኛኛል። ከዛ እነዛን ሰዎች ታላቁ ተልእኮዎችን ሰዎች ዛሬም አሉ። እንዲያውም ዛሬም እዚህ ማን ነው የሚባለው እንትን ውስጥ የገቡ ሰዎች አሉ። አግኝቻቸዋለሁ። አሁን የተቋቋመ ምን አውቃለሁ አዲሱ ካውንስል የሚባለው ካውንስል ውስጥ ይገባል የዛ ጊዜ እና እነሱን አናገርኳቸው። እባካችሁ ሰዎች ይገኛሉ ወይ ስላቸው፣ አዎ አሉ። ቋንቋውን የሚችሉ አሉ ወይ? አዎ። እባካችሁ አሰልጥኑልኝ አልኩና እነሱም በአውቶቡስ ላኩና እኔ በአይሮፕላን ማላውቀው ሀገር ተሳፍሬ የዛሬ 9 ዓመት ነው የገባሁት። የዛሬ 9 ዓመት ነው የገባሁት። ዛሬ 9 ዓመት አካባቢ ነው የገባሁት። እና ስቲል ሚሽነሪ ተልካለች አሉ ሚሽነሪዎች እዛው እየሰለጠኑ የሚሰማሩ አሉ። አሁን እስካሁን አሉ። እኔም እሄዳለሁ። ሂጄ ነበር። አሁን 2017ም ሂጄ ነበር። እጅግ ደስ የሚል ግን ፍሬ ያየሁበት ነው። በጣም እነዚህን ሰዎች የተገለሉትን ሰዎች የሚያቅፍ ቸርች ተመስርቷል። እዛኛው ዋናው ጋር አልሄድኩም እንጂ እዚህኛ ጋር ሚሽነሪዎች ጋር ያቅፋል። ስትስሟቸው በጣም ደስታ የሚሰማቸው፣ ሰው ሲስማቸው በጣም ደስታ የሚሰማቸው እና እኛ አዲስ አበባ ተቀምጠን የማር ወለላ እንረግጣለን እንጂ የኢትዮጵያ ገጠሩ ሕዝብ እጅግ በጣም የሚያሳዝን ገጠሩን እኔ በጣም አንዳንድ ጊዜ በጣም ልቤ ያዝናል። አባቶች ሰርተዋል፣ ጌታ ይባርካቸው፣ ገጠር ከተማውን ሰርተዋል። በጣም እኔ ቤንሻንጉል ሲሄድ ራሱ ስለ ፓስተር መርድ ሲመሰክሩልኝ ገበያ ላይ ሲቆም 90% አጋንንት ወደቀ ነው። በደንገል ነው የሄደው እሱ እና እንዲህ የሄዱ ሰዎች አሉ። አልተሰራም ለአልልም፣ ግን ብዙ ስራ የሚፈልግ እዚህ እኛ እንቀጣቀጣለን፣ እዚህ እንደባደባለን፣ በቃሉ እንደባደባለን፣ በትንቢት እንደባደባለን። ዳር ያለ ህዝብ ግን ቅጠል የሚለብስ ራቁቱን የሚሄድ ሰው የሚበላ አለበት ነው እና በእውነት ኢየሱስን ያወቀ የገባው ሰው ለዚህ በእውነት ያደራ እምላለሁ። በእውነት ለእንደዚህ አይነት ሰዎች ብንደርስ ጌታ ቢረዳን ብንደርስ ዳርዳሩን ብንደርሰው። እግዚአብሔር ይባርካችሁ። ትልቅ ስራ ነው። አስደንጋጭም ነው። አስደንጋጭም ነው። በቤተክርስቲያን ደረጃ እንዲህ አይነት ነገር መኖሩና እግዚአብሔር በእውነት ይሄን አለች። አሁን እኔ ሙሉ ወንጌልና ገነት ቸርች ጋር ነው የምሰራው። ባለፈው አሁን ሙሉ ወንጌልን ዘንድሮ ነው አብረን የምንሰራው።
በፊት ግን ገነት ቸርች ጋር ነው የሰራሁት። የገነት ቸርቾች የዚያው አካባቢ ልጆች ናቸው በአብዛኛው ይወጣሉ ገጠር። ፓስተሮችን ቋንቋውን ያውቃሉ። ፓስተሮቹ ታዛዦች ናቸው። ሄዱት ስታያቸው ይሄዳሉ። ስተት ሲሰሩ ስታርሚያቸው ይቅርታ ይጠይቃሉ። ስተት ሰርቶም እኮ ማይታረም ብዙ አለ። አይታረም ሁላችንም ጋር ትልቁ ችግር ማይታረም ብዙ አለ። እዛ ግን የሆነ ስተት ሲሰሩ በጣም ይቅርታ ብለው እንዳውም የቤተ ክርስቲያናት በዛ ያለው አነቃሽን በጣም ነቃን ነው የሚሉት። ይህን ምስክርነት ከነሱ ብትሰሚው ነው የሚሻለው። እንደው አንድ ቀን አገናኝሻለሁ። ምክንያቱም እነሱ ያልገቡበትን ገጠር ነው በረሃ ሄድኩት። እኔ ገጠሩ ነው የምፈልገው። እንዲህ የተባሉትን ሰዎች ሲሄድ በተለይ አንድ በጣም በእድሜው ሳህሌ ይባላል የሸመገለ ሰው ነው። ለካ ሰው በተመደበበት እግዚአብሔር በጠራው ጥሪ ካልተገኘ ጉስቁልና ነው፣ ጎሰቁላል ሰው። እሳቸውን ሰውዬ ያገኘውና ከወጣቶች ጋር ነው ያሰማራኋቸው። ሰው የሚበላበት ቦታ የሚሄዱ እሳቸው ናቸው ቋንቋ ስለሚችሉ። እንዳውም አንድ ጊዜ ሊበሉ ሲሉ አመልጠዋል። አሁንም አሉ። ልክ በአሰማሪቻቸው በአመቱ ሲሄድ እንዴት አምሮባቸው ጉስቁል ያሉ ነበሩ። ሲሄድ ሳሰማራቸው አምሮባቸው ሳገኝ ጋሽ ሳህሌ ያልኳቸው ለእርስዎ ብቻ ብመጣ እዚህ ሀገር በቂ ነው አልኩ። አምሮባቸው ለሳቸው እንኳን ለሌላው ሌላ ለተሰራው ወንጌል ጠንቋዮች ልጆቻቸውን ጨርሶ መጨረሻ ሲደርስ መጥተው ቦታ ሰጥተው ቸርች ተሰርቷል። ብዙ ነገር ሆኗል። ብዙ ነገር አለ። ራቁታቸውን የነበሩ እየሰሩ አገራቸው በጣም ቆንጆ ነው። ቅመማ ቅመሙ እነሱ ጋር ነው። የእግዚአብሔር በረከት አለ፣ ግን ሰይጣን ይዞታል። እንዴት አውቀው ሰርተው ይብሉ? እነዚህ ወንጌልን የሰሙ ሰዎች ግን መስራት ሲጀመሩ መልበስ የጀመሩት ልብስ ልነግርሽ አልችልም። እና ስራ አለ። ጌታ ኢየሱስ ክርስቶስ መከሩ ብዙ ሰራተኞች ጥቂት ያለው በተግባር ያየሁበት ነው። ይህንን የሚፈልግ የለም። ከተማው ላይ በጣም በድብድብ አለን። እሺ ተደባደብን፣ በሐሰት ተናገርን፣ በሐሰት አስተማርን፣ ቪኤትም ገዛን፣ ቤትም ሰራን እና አሁን ምን ይጠበስ? ምን ይሆንሽ? አሁን አንመለስም? አይበቃንም ወንዶች፣ አይበቃንም? ኢየሱስ የከፈለው ዋጋ ወደኋላ ስናስብ ትዝ አይልንም? ምን ይሆንሽ? ምንድን ነው ብርቅና ድንቁ? ምንድነው ብርቅና ድንቁ? ጥለነው ለምን ሄደው? ጌታ አሁን እየመጣ ነው። ወደ ዋናው መልእክቴ ልምጣ። እኔ የምልሽ ምናልባት ሰዎች እኮ ምንም ቤት የሚንዱ ባለፎቅ የሚኑ ሆኖ ምንም ነገር ቢኖር ድንገት ቢሄዱ በቀጥታው በእግዚአብሔር ፍርድ ፊት ነው የሚቆሙት። ለዚች ሁሉ ይከፍሏታል። ምንድነው ትርጉሙ? በዚህ ዓለም ላይ እንደዛ ዘንጦ መኖሩ በዘላለም የሲኦል ደንበኛ ሆኖ ለመኖር የሚባል ነገር እኮ አለ። እንደዚህ ያህል አይዶን ሙሉዬ፣ እንደው በዚህ በክርስትና ህይወትሽ በአጠቃላይ ነው በጣም የምትቆጭበት ጊዜ ገጥሞሻል? የምትቆጭበት ነገር አለሽ? ነው ብታካፊን ፈቃደኛ የምትሆኙ? በጣም የሚቆጨኝ ነገር ምንድነው? ምነው ብዙ ሳልፈለፋ ሳልንከራተት ጌታ በልጅነት ያገኝተው የሚሆን ኑሮ የጴንጤ ገዳም የለም እንጂ ገዳም ገብቼ ባከበርኩት ነበር እላለሁ። አንዱም የሚቆጨኝ ነው። በእርግጥ የእግዚአብሔር ጊዜና ሰዓት ሲደርስ ነው ሁሉም የሚሆነው። ሌላው ግን እግዚአብሔር እየተናገረኝ እንዳልወጣ እንድጸልይ እየነገረኝ 2 ጊዜ ሁሉ ወጥቼ የመኪና አደጋ እኔን አልነካኝም። እግዚአብሔር ምሕረት በስቶልኝ መኪናዬ ግን በ2 ጊዜ ሁሉ ተጋጨሁኝ። እና ምን ጊዜ የምመክረው እግዚአብሔር ሲናገር ጸጥ ብሎ አርፎ ቤት ቁጭ ብሎ መጸለይ በጣም መልካም ነው። ከዛ ጊዜ ጀምሮ በጣም እግዚአብሔር ከተናገረኝ ቤት ነው ሙሉ፣ የትም አልወጣም። የፈለገው ሰው ቢቀጥረኝ ምን ቢለኝ አልወጣም። እና እነዛ እግዚአብሔርን ካልታዘዝ የቀረሁባቸውና የደረሱ አደጋዎች ይቆጩኛል። ሌላው የሚቆጨኝ ነገር እግዚአብሔር ይህንን መልእክት ሲሰጠኝ ጻፊው አለኝ የዛሬ 24 ዓመት
አካባቢ እና 25 ዓመት አካባቢ የነገርኩሽን ለቤተ ክርስቲያን ነግረሽ ቢሆን ዛሬ የደረሰበት ደረጃ ላይ አትደርስም ነበር ቤተ ክርስቲያን ብሎ የዛሬ 24 ዓመት አካባቢ በህልም ያሳየኝን አስታወሰኝ። ያየሁት ስቴዲየም ይመስለኛል፣ ሙሉ ህዝብ ነው ያለው። እኔ ከአንዱ ወንድ ልጅ ጋር ገባለሁኝ። ህዝቡ ብዙ ዝጉርጉር ልብስ ለብሷል። እኔ ግን ነጭ አበሻ ቀሚስ ነው የለበስኩት እና ለእኔ የተመደበው ቦታ መሀል ላይ ነው። መሀል ላይ ሂጄ ስቀመጥ ልክ ክብ የምግብ ጠረጴዛ አይነት ነው የተቀመጥኩበት። ከፊት ለፊት ግን ሙሽራዋ ከነ ልብሷ አክሊሏን እንዳደረገች ተኝታለች። በስታዲየም ዳር ላይ ልክ የጂሰስ ፊልም ሲሰቅሉት የነበሩ የሮማ ወታደሮች አይነት ልብስ የለበሱ ሰዎች ልክ መለከት እየነፉ በኃይል ሙሽራው መጣ እያሉ ድብልቅልቅ ያለ ጩኸት ሲጮህ ሙሽራው መጣ ተነሽ ስላት ከአንገቷ ቀና ብላ አክሊሏን ከለዋ ላይ ጥላ ቀና ብላ ሙሉ በሙሉ አልተነሳችም። ይሄንን አየሁ። ይሄንን ብትናገሪ ኑሮ አክሊሏ እንደወደቀ ብትነግሪ ኑሮ ለዛሬ ደረጃ ትደርስም ነበር የሚል ነው እግዚአብሔር ያስጠነቀቀኝ። ቀጥሎም በሶስተኛ ወሩ ላይ ሌላ እንዲሁ ሙሽራ አየሁኝ። ሙሽራዋ ወደ ጭቃ እየሄደች ትነከራለች። አመጣታለሁ፣ እግሯን አጥባታለሁ፣ እንደገና ትሄዳለች፣ ትነከራለች፣ እግሯን አጥባታለሁ። በመጨረሻ አይሆንም ብዬ ሙሽራ ልብሱን አምጭ ስላት ያመጣችው የሙሽራ ልብስ የተዝጎረጎረ ነው። ይሄ ደግሞ ምንድን ነው የሙሽራ ልብስ እንዲህ አይነት ስላት ፋሽን ነው፣ ይሄ ፋሽን ነው ትለኛለች። ያንን እየተነጋገርን እሷ ጋር ያለ ልክ የባለጌ ወንበር የሆቴል ረጅም ወንበር ላይ ብዙ እነዚህ የቴዎሎጂ አስተማሪዎች ዶክተሮች የሆኑ ቁጭ ብለዋል። እነዚህ ደግሞ ምንድን ናቸው ስላት ወንድሞቼ ናቸው ትላለች። እንዴ ብዬ የተገረምኩ እያለ በቃ አድገዋል እንጂ አልተወለዱም ትለኛለች። ቤተ ክርስቲያንን ጉዳይ በብዙ ነው የማየው እና ደግሞ ቆይቶ ከ4-5 ዓመት በኋላ ወደ አያት ከመጣ በኋላ እንዲሁ ሙሽራዋ አለች። ቤቷ ውስጥ ነው ያለው። ቤቷ ጠበብ ያለ ነው፣ ግን በቆራሊዮ አይነት እቃ ተሞልቷል። አንዱን ከአንዱ ዝም ብሎ የረባ ስራ አትሰራም። ሙሽራዋ ቁም ነገር ያለው ስራ አትሰራም። ቆራሊዮ ፊት ለፊት ያለው ነው። አንዱን ከወዲህ ነው የምትለው ላስቲኩን ቆራሊዮ። ግን የሙሽራ ልብሱ አልጋ ላይ ተቀምጦ ያዋለሁ። ኧረ ልበሺ ሙሽራ ልብሷን ልበሺ ስላት ሙሽራው ይመጣና በጎን በኩል በሩ ፊት ለፊት አይደለም፣ በጎን በኩል እጆቹን አጣምሮ ቁሞ ይጠብቃል እና ሙሽራዋ ልብሷን ሳትለብስ ነቃለሁኝና ስለ ቤተ ክርስቲያን በብዙ ነው የሚናገረኝ እግዚአብሔር። አሁን ደግሞ በዚህ መልኩ መጥቷል እና በጽሁፍ ጻፊው ብሎኝ ነው ያጻፈኝ። ይህንን ጽሁፍ እንግዲህ በእግዚአብሔር ቃልም በምሳሌዎችም በህልምም ነው የተናገረኝ። እሱን እንደ እግዚአብሔር ሀሳብ እንድታዳምጡትና ወደ እግዚአብሔር ሀሳብ እንድንመለስ ነው እግዚአብሔር የሚፈልገው። ጌታ ይረዳናል። አሜን። እስቲ እንደው በዚሁ ቀጥዬም ጠይቅሽ እግዚአብሔር ለቤተ ክርስቲያን ለዚህ ምድር ላለች ቤተ ክርስቲያን መልእክት ሰጥቶኛል ብለሽኝ የተገናኘ ነውና እስቲ ስለሱ ንገሪ። ይሄንን መልእክት የተቀበልኩት ውጭ ባለሁበት ሰዓት ነው። እንግዲህ አያት ሙሉ ወንጌል ጸሎት ላይ ነው ያለሁት። ጸሎቱን ለራሴም ህይወት ነው፣ ለዚህ ለሚሽነሪውም ስለሚጠቅመኝም ነው። እኔ ያው አገልግሎቱ በፈረሰ ቅጥር ግቢ ስለተባልኩኝ ብዙ አይደለም፣ ግን ጸሎት ግሩፕ ላይ ነው ያለሁት። ይሄ ጸሎት ምሽግ የሚገባው እዚህኛ ሰራ ነው
ህንፃ 8ኛ ፎቅ ላይ ነው እና እኔ እነሱ ሊገቡ ሲሉ 2 ቀን ሲቀድሜ 5 ቀን ላድርገው አልኩና ገባሁ። እነሱ 3ኛ ቀን ላይ ጨርሰው እኔም አብሬያቸው እያነጋገርኩ በቪዲዮ ኮል እየተነጋገርን እያለ ልጄ 7 ቀን አድርጊው የሚል ድምፅ ሰማሁ። 2 ቀን ጨመርኩበት። 7ኛው ቀን ላይ መጨረሻው ላይ ልክ የመልእክት መጣ። ለቤተ ክርስቲያን ነው መልእክቱ። ያው እሱ ቤተ ክርስቲያን እንትን አለ እኛው ጋር ነው ያለው። ላለሽበት እኔ አሁን ይሄን ሁሉ ይሄ ሸክም ሲመጣ መቼ መልእክት ለመጣለት ነው የሚታወቀው። መልእክት ሲመጣ በጣም ይሄንን ካላወጣሽው ከባድ ነው። ይሄ መልእክት ሲመጣልኝ እንዲህ በጽሁፍ እንድጽፍ የነገረኝ እሱ ነው። እስካሁን በቃል ነው አልጽፍም። እኔ ጻፊ ነው ያለኝ። አሁን ይሄን ጻፊና ላለሽበት አጥቢያ ተናገሪ፣ ለምታገኙ ለእያንዳንዱ ሰው ንገሪ፣ መድረክ ለሚይዙ ሰዎችም ስጪ ነው ያለኝ እና ይሄ ሚዲያም እንደዚህ ጌታ ይባርክሽ፣ በእውነት ዓለም ጌታ ይባርክሽ። ሰዎችን ጠይቄ እኛ ምስክርነት ነው አለ። ኢየሱስ የትናንት ሰራተኛ ብቻ ነው። ኢየሱስ ትናንትም ሰርቷል፣ ዛሬም ይሰራል፣ ለዘላለም ይሰራል። አሜን። እኔ የማውቀው ኢየሱስ ይሄ ነው። መጽሐፉ የነገረኝ ይሄንን ነው እና ትናንት የሰሩትን ስራ ብቻ መስክረው እንዲሄዱ ነው። እነሱን ምስክርነት ነው እንጂ የምናቀርበው እንዲህ አይነት ነገር አናቀርብም ማለት። እኔ ለሚዲያው ምናልባት ይሄን በማቅረቡ ተጠያቂው እኔ ነኝ። ኃላፊነቱን መወስድ መልእክቱን የተቀበልኩት እኔ ነኝ። ታለማ አትጠየቅም። ይሄን መልእክት ሲተላለፍ ወይም ሌላ ሚዲያም አይጠየቅም። መልእክቱን የተቀበልኩት ኃላፊነቱን የምቀበለው እኔው ሙሉ ነኝ እና ይሄ መልእክት የመጣው በ3 መንገድ ነው ወደ እኔ የመጣው ደግሞ በ2/10/2017 ነው። ያው እግዚአብሔር ለዘመኗ ቤተክርስቲያን መልእክት ይልካል። ቀድሞም በልዩ ልዩ ጎዳና ለህዝቡ የተናገረ ነው እግዚአብሔር። የብሉይ ኪዳን እግዚአብሔር ዛሬም የአዲስ ኪዳን እግዚአብሔር ነው። ለቤተክርስቲያን ግን በኢየሱስና በመንፈስ በኩል እየተናገረ ይገኛል። መልእክቱን ሰምቶ መታዘዝ ይስጠን። አሜን ነው መጀመሪያው። መልእክቱ አንደኛ በቃሉ ነው፣ 2ኛ በምሳሌዎች ነው፣ 3ኛ በህልም ነው የተናገረኝ። አንደኛ በቃሉ ሩት መጽሐፍን ነው የሰጠኝ። ወዲያው ልክ ጸልዬ ሲጨርስ ምግብ ልበላ ብድግ ስል ነው ወዲያው እንደዚያው የያዘኝ እንደመረከክ ሩትን የሰጠኝ። የሩት መጽሐፍ እናነባለን። እስቲ እናነባው። ኑኃሚንም አለች፣ ልጆች ወይ ተመለሱ፣ ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆድ ያሉኝን? ልጆች ወይ ተመለሱ፣ ባል ለማግባት አርጅቻለሁ። ሂዱ፣ ተስፋለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችን ብወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆች ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩትም ወደምትሄጂበት እሄዳለሁ፣ በምታድሪበት አድራለሁ፣ እንድተውሽ ካንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት ስፍራ ሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ፣ እንዲህም ይጨምርብኝ አለቻት። በአንደኛ ዮሐንስ 4:1 ላይ አንደኛ ዮሐንስ 4:1 እንዲህ ይላል፣ ወዳጆች ሆይ መንፈስን አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። አንደኛ ዮሐንስ 4:1 ነው። 2ኛ ጢሞቴዎስ 3:12 እስከ 13 ደግሞ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። ይህንን ቃል ነው የሰጠኝ እግዚአብሔር ቃል።
እግዚአብሔር የተናገረኝ ይሄ ነው። ሁለተኛ በምሳሌዎች እንዲህ አለኝ፣ እንዲህ ነው ያሳየኝ። የክረምት አግቢዎች እና የሰርዶ ሳር አበቃቀል ነው ያሳየኝ በምሳሌ። ክረምት አግቢዎች ኃይለኛው ክረምት እየገባ መሆኑን የሚያሳዩ ምልክቶች ናቸው። ምናልባት ክረምት አግቢዎችን ብዙ ሰዎች አንበጣዎች ናቸው ይላሉ። አንበጣዎች አይደሉም። ክረምቱ ኃይለኛው ክረምት ሊገባ ሲል ምልክት የሚሰጡ ናቸው። ጠቆር ያሉ ግላባ ያላቸው ባንዴ ከየት እንደተነሱ የማይታወቁ ግር ብለው ይሄዱና መሬት ላይም ይወድቃሉ። የት እንደሚገቡ የማይታወቁ ክረምት አግቢዎች እነዚህ ናቸው። ጠቆር ያሉ ምናልባት የከተማ ልጆች የሆኑ ብዙዎች ይጠይቁኛል፣ ብዙዎች እየደወሉ ይጠይቁኛል። ይሄንን ክረምት አግቢ አንበጣ አይደለም፣ አንበጣዎች አይደሉም። ኃይለኛው ክረምት ሊመጣ ነው፣ ትንሽ ቀርቶታል የሚሉ ምልክት ሰጪዎች ናቸው እነዚህ ክረምት አግቢዎች። ታውቋቸው ከሆነ ታውቋቸዋላችሁ፣ ማታውቁ ከሆነም እዩዋቸው። በክረምት አግቢዎችና በምርት ሰጪዋና ዝናብ መካከል በጣም የቅርብ ርቀት ጊዜ ብቻ እንደቀረ የሚያመለክቱ ናቸው። ክረምት አግቢዎች ከየት እንደሚፈሉ አይታወቅም። በአንዴ ግር ብለው ሰማዩን ምድሩን ይሞሉታል። ድንገት ተነስተው ድንገት ይጠፋሉ። እግዚአብሔር የክረምት አግቢዎች ምሳሌ የዘመኑ ሐሰተኛ ነቢያቶች ምሳሌዎች ናቸው አለ። የሰርዶ ሳር አበቃቀል ምሳሌን ከመናገሬ በፊት በህልም ያሳየኝን እንዲህ ገልጸዋለሁ። ከአቡነ ጴጥሮስ ጊዮርጊስ ሐውልት እስከ መርካቶ ግርግር ገበያው ባሉ መንገዶች ዳር እጅግ ብዙ ወርቅ ሞላባቸው ሱቆች አያለሁ። ሱቆቹ ሳልገባ ከነዚህ በጣም አብለጭላጭ ወርቆች የአንገት ወርቅ ለመግዛት እፈልጋለሁ። ሆኖም እውነተኛ ወርቅ ከየትኛው ሱቅ መግዛት እንዳለብኝ እየፈለግኩ መጨረሻው ድረስ ቢሄድም እውነተኛውን ወርቅ ሻጭ በማጣቴ ቁሜ የተሰበሰቡ ወጣቶችን እጠይቃለሁ። እነሱም ይህ የምታያቸው በሙሉ እውነተኛ ወርቆች አይደሉም፣ ሻጮቹም አጭበርባሪ ሌቦች ናቸው። እውነተኛ ወርቅ የሚገኘው እጹብ ድንቅ ከሚባል ሱቅ ነው ብለው ሲነግሩኝ ሱቁን እንደማገኘው እርግጠኛ ሁኜ የሚያሳየኝ እየፈለኩ ነቃሁ። በዚህ ህልም ስለተነገረኝ እጹብ ድንቅ ስለሚለው ስም እየተደነቁ ሳሰላሰል ሳለሁ የሰርዶውን ሳር ምሳሌ ነገረኝ። ስለ ሰርዶ ሳር አበቃቀል ስሩን እንዴት ወደ ታች እንደሚሰድ ወደ መሬት አጥልቆ እንደሚሰድ እና የመስፋፋት መንገዱ እንደገና ይሰፋና ስሩን ወደ ታች ይሰዳል፣ እንደገና ይሄዳል። ግን በመሃል ደግሞ የሚጠልፉ ገመድ የሚመስሉ አሉ። በፍጥነት ወደ ጎን በመሄድ እንደ ሐረግ መሳቡን ገመድ የሚመስለው ግንዱን እንደሚልክ ስሩ ፍሬ የሚሰጡትን አንቆ ይዞ ፍሬ አልባ እንደሚያደርግ ግንዱ ደግሞ ሳይታሰብ ጠልፎ እንደሚጥል ካሳየኝ በኋላ እግዚአብሔር እንዲህ አለኝ። እነዚህ አብለጭላጭ የሚስቡ ማራኪ እውነት የሚመስል ወርቅ ሻጮች በሰርዶ ምሳሌ እንደነገርኩሽ ሐሰተኛ አስተማሪዎች ናቸው አለኝ። እዚህ ላይ እንዳረሳው ወጣቶች በሱ እድሜ ያሉ ናቸው ወጣቶቹ የነገሩኝ። የአገሬ ወጣቶች እውነተኛና ሐሰተኛውን ለይታችሁ ከየት እውነተኛው እንደሚገኝ ስለነገራችሁኝ እግዚአብሔር እናንተን ይፈልጋችኋል። በዚህ ሚዲያ ይሄን ሚዲያ የምትሰሙ ወጣቶች እውነተኛ ስህተት የሌለበትን የእውነትን ቃል ታውቃላችሁ። እናንተ ናችሁ እጹብ ድንቅ ከሚባለው ሱቅ የጠቆባችሁ። እግዚአብሔር ይፈልጋችኋል። እናንተ ትውልዶች የእግዚአብሔር እውነተኛ ተራኪዎች ናቸው የኢየሱስ ክርስቶስ እና እባካችሁ ተነሱ።
ይህም ማለት ፈልጋለሁ። አዋቂ ሰው አላገኘውም። የተሰበሰቡ ወጣቶች ናቸው። ሁሉም ውሸት እንደሆነ ያውቃሉ። ዛሬ በሐሰት የምትተነብዩ በሐሰት ትምህርት የምታስተምሩ የተከተሏቸው ወጣቶች እውነቱን ያውቃሉ። ነገ ወደ ጌታቸው እንደሚመለሱ አውቃቸው ልቀቋቸው፣ ጌታቸውን ያክብሩበት። እያወቁ ነው የሚከተሏቸው። ይህ ማለት ፈልጋለሁ። በቀን 29/11/2017 ያየሁት ህልም ባደኩበት አካባቢ ይመስለኛል። ሙሽራው ከነሚዜዎች መጥቶ በሰልፍ ይቆማል። ሙሽራውን የመጣ እኔም በሰልፈኞቹ ፊት የሚዜ ልብስ ለብሼ ሙሽራውን ልብስ ተሸክሜ ሙሽራዋን ለማልበስ በፍጥነት ልብሷን እንድትለብስ አስቸኩላት ጀመር። ሙሽራዋ ግን ልብሷን ከመልበስ ቸል ብላ አሮጌ ቡትስ ጫማ በቆሸሸ እግሯ መልበስ ጀመረች። አንዱን አድርጋ ሁለተኛውን ለማጥለቅ ስትል እግርሽን ታጠቢ ስላት እንዳልሰማ ሰምታ ማድረጓን ቀጠለች። በዚህም ጊዜ ልጆቿ አጠገቧ ከበዋት ስለነበረ እናንተስ ልብሳችሁን ልበሱ እንጂ ሙሽራው ቁሟል እኮ ስላቸው እያሾፉ አላወቅሽም እንዴ? እኛ እኮ በዚህ ጊዜ የምንለብሰው የብሔራችንን ልብስ ነው አሉ። በዚህን ጊዜ ነቃሁ። እግዚአብሔር የሰራዊት ጌታ ቅዱስ እግዚአብሔር እንዲህ ይላል፣ ቤተ ክርስቲያን ሆይ ሩትን ከሩቅ እንደጠራኋት ጨክና እንደተከተለችኝ አንቺም ከሩቅ የጠራሁሽ ጨክነሽ እንድትከተይኝ አልነበረምን? ሩትን ጠርቼ ያስገባኋት ቃርሚያ ውስጥ ነው። ቃርሚያ ይወጋል፣ ያቆስላል፣ ያደማል። ሁኖም ይሄ ችግር ወደ ክብር መግቢያዋ እንጂ ወደ ኋላ መመለሻዋ አልነበረም። ቤተ ክርስቲያን ሆይ በአንቺም ዘንድ ይህ ጥቂቱ ችግር የመክበሪያሽ መንገድ ሆኖ ሳለ ከመስመር መልቀቅሽ ስለምን ነው? ደግሞስ በቃሌ ሐሰተኛ ነቢያቶች ወደ ዓለም እንዲመጡ እና ክፉዎች አታላዮች እየሳቱና እያሳቱ በክፋት እየባሱ እንደሚሄዱ አልተናገርኩም? ዛሬም ስለ እነርሱ እነግርሻለሁ። ክረምት አግቢዎች ሐሰተኛ ነቢያት፣ ሰርዶች ሐሰተኛ አስተማሪዎች በቤትሽ ሲመላለሱ ሕዝቤን ሲያስቱና ጠልፈው ሲጥሉ ቸል ማለትሽ፣ ግዴለሽ መሆንሽ፣ እንዶርፋ እያለቀሱ ተከትለው ስመው ወደ ጣዖታቸው የሚመለሱን ማባበልሽ እና ማቀፍሽ ማንን ፈርተሽ ነው? ቤተ ክርስቲያን ስሚኝ ይላል እግዚአብሔር። ያስፈራሽን ልንገርሽ፣ ድፍረት ያጣሽው፣ አስተምረሽ ያልመለሽው፣ ተናግረሽ ያልተሰማሽው ይህ በውስጥሽ በመኖሩ ነፍሴ የተጸየፈችውን ይህን ቆሻሻ አስወግጅ። ዘረኝነትን፣ እኔነትሽን፣ ትቢትሽን፣ ቅናትሽን፣ ምቀኝነትሽን፣ መገፋፋትሽን፣ ውድድርሽን፣ ግብዝነትሽን፣ በዝምድናና በትውውቅ መሿሿምሽን፣ መሸላለምሽን፣ ጉቦኝነትሽን፣ ይቅር አለማለትሽን፣ የዓለምን ዝና፣ የዓለምን ትምህርት፣ የዓለምን ስልጣን ቤቴንና መድረኬን ሞልተሽ እኔን አምላክሽን ጋርደሽ የምንተያይበትን የቅድስና ድልድይ ሰብረሽ ሳለ በተከሸነ ቃል፣ በዝማሬ ጭሆት፣ በጸሎት ብዛት የምታታልዩ ራስሽን እንጂ እኔን እንዳልሆነ አውቀሽ የድፍረት ኃጢአትሽን አስወግደሽ ወደ እኔ ፊትሽን መልሽ። ቤተ ክርስቲያን ስሚ፣ እኔ በደጅ ቆሜያለሁ። የምድር ድንኳንሽን ካስማ ንቀይ፣ ማጥበቅሽን አቁሚ። መመኪያሽ እኔ ነኝ። እኔ ሁኜ ሳለሁ አንቺ ግን በገለባዎች መመካትሽ የት አደረሰሽ? ይልቁንም ቀንበርሽን እያከበድሽ አይደለምን? ቤተ ክርስቲያን አሁንም በእኔና በአንቺ መካከል በክረምት አግቢዎችና በዋናው ክረምት መካከል እንዳለው የርቀት ጊዜ ነውና እኔም ልገለጥ በደጅ ቆሜያለሁና እንደ ልጅነትሽ ወራት ጨክነሽ ተከተይ። ተነሽ፣ ንቂ፣ ስሚ፣
ታዘዥ፣ እግርሽን ታጠቢ፣ ተቀቢ፣ በእግሬ ስር በእርጋታ ተቀመጭ ይላል የሰራዊት ጌታ ቅዱስ እግዚአብሔር። ቃሉ እየታመነ ነው። እንዲህ የሚለው ከእርሱ ጋር ከሞተን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። 2 ጢሞቴዎስ 2:11-13 እርሱ እኔ የማበራ የንጋት ኮከብ ነኝና መንፈሱና ሙሽራይቱ ና ይላሉ። የሚሰማ ና ይበል፣ የሚሰማ ና ይበል፣ የሚሰማ ና ይበል። ጌታ ይባርካችሁ። አሜን። ተመልካቾች ከዚህ ከባድ መልእክት በኋላ ምንም የምናገረው ነገር የለኝም። እግዚአብሔር የቤተ ክርስቲያን መሪዎችን ክርስቲያኖችንም ሁላችንም እንድንነቃ ለዚህ ቃል እንድንታዘዝ እግዚአብሔር ይርዳን።